ሰላም ዛሬ አንድ በጣም አስገራሚ ታሪክ ይዤላችሁ ቀርቤያለሁ። በታሪክ ውስጥ እንደ ከዋክብት ከሚያበሩ ሊቃውንት ጎን ሊቀመጥ የሚገባው ግን ደግሞ በሚገርም ሁኔታ ስሙ የተረሳ አንድ ሰው አለ። ዛሬ የምንመረምረው የሴባስቲያን ብሮክ መጽሐፍ ብሩህ ዓይን ወደዚህ ሰው ዓለም ነው የሚወስደን። እንግዲህ አብረን እንጓዝ። እና ዋናው ጥያቄ ይሄ ነው፣ እንዴት ነው አንድ እንደዚህ ያለ ታላቅ አእምሮ ከታሪክ መዝገብ ላይ ሊሰወር የቻለው? ይህ ዝም ብሎ በአጋጣሚ የሆነ ነገር አይደለም። ከጀርባው አንድ ትልቅ ምክንያት መኖር አለበት። እና ይህንን ምስጢር አብረን ነው የምንፈታው፣ ፍንጮቹን አንድ በአንድ እየተከተልን። እሺ፣ ምርመራችንን የምንጀምረው ከራሱ ከሰውየው ነው። ቅዱስ ኤፍሬም ሶርያዊ ማን ነው? የኖረበት ዓለምስ ምን ይመስል ነበር? የእነዚህን ጥያቄዎች መልስ ስናገኝ ለምን እንደተረሳ የሚጠቁሙ የመጀመሪያ ፍንጮችን ማግኘት እንጀምራለን። እስኪ እነዚህን ስሞች ለአንድ አፍታ ተመልከቷቸው። አተናቴዎስ፣ ባሲሊዮስ፣ ጎርጎሪዮስ። እነዚህ በዘመናቸው የአእምሮ ከዋክብት ነበሩ። ቅዱስ ኤፍሬም የኖረው ከእነዚህ ሰዎች ጋር በአንድ ዘመን ነበር። በአንድ መድረክ ላይ የነበሩ ሰዎች ናቸው ማለት ነው። ታዲያ ለምንድን ነው የኢየሱስ ስም እንደነሱ ጎልጦ የማይታወቀው? ዝምታው ራሱ አንድ ነገር እየነገረን ነው። እንቆቅልሹ እየጠለቀ ነው። ሕይወቱን ስንመለከት የተረጋጋ አልነበረም በፍጹም። የተወለደው በሮም ግዛት ውስጥ ነው። ነገር ግን ከተማው ለፋርሲዎች ስትሰጥ ከሌሎች ክርስቲያኖች ጋር ለመሰደድ ተገዷል። ይሄ የስደትና የለውጥ ሕይወት በሥራዎች ውስጥ የምናየውን ያንን ጥልቅ ስሜትና ዓለምን በተለየ መንገድ የማየት ችሎታውን እንደቀረጸው ምንም ጥርጥር የለውም። እዚህ ላይ የመጀመሪያውን ትልቅ ፍንጭ እናገኛለን። እስኪ ያስቡት፣ በዘመኑ ሁሉም ትልልቅ የፍልስፍናና የሥነ መለኮት ውይይቶች የሚካሄዱት በግሪክና በላቲን ነበር። ኤፍሬም ግን የመረጠው ሶርያኛን ነው፣ የራሱን ሕዝብ ቋንቋ። ይህ ምርጫው ከዓለም አቀፉ መድረክ ገለል አደረገው። ድምፁ በአንድ ትልቅ የቋንቋ ግንብ እንደተከለከለ ማለት ነው። ሁለተኛው ፍንጭ ደግሞ የበልጥ አስገራሚ ነው። በዘመኑ ፈላስፎች ስለ እግዚአብሔር ሲከራከሩ፣ ትርጉሞችን ሲሰጡና ሎጂካል መዋቅሮችን ሲገነቡ ኤፍሬም ምን እያደረገ ነበር? ግጥም እየጻፈ ነበር። ለብዙዎች ይሄ ከባድ ስነ መለኮት አይመስልም ነበር። እውነታው ግን የኤፍሬም ጥልቅ ጥበቡ የተደበቀው በእነዚህ ውብ ቅኔያዊ መስመሮች ውስጥ ነበር። እሽ፣ አሁን ወደሚቀጥለው ክፍላችን እንሸጋገር። እስካሁን እንደ ድክመት ያየናቸውን ነጥቦች ግንስ ልዩ እና ኃይለኛ ጠንካሪዎቹ ቢሆኑስ? የቅዱስ ኤፍሬም ቅኔ እንዴት ከፍልስፍና የላቀው እውነትን እንደሚገልጥ እስኪ እንመልከት። ልዩነቱ ይህ ነው። የግሪክ ፍልስፍና እውነትን በአእምሮ ሳጥን ውስጥ ለማስቀመጥ እንደሚሞክር አስቡት። ይገልጸዋል፣ ይወስነዋል፣ ድንበር ያበጅለታል። የኤፍሬም መንገድ ግን ፍጹም የተለየ ነው። እሱ እውነትን በእጃችን እንይዘው አይሞክርም። ይልቁንም በምሳሌዎች እና በሚጋጩ በሚመስሉ ሐሳቦች አማካኝነት ወደ እውነት ይጠቁመናል። ዋናው ዓላማው መወሰን ሳይሆን መደነቅ ነው። እናም ኤፍሬም በዚህ አስተሳሰቡ ብቻውን አልነበረም። በዘመኑ የነበረው ሌላ ታላቅ መምህር ኤቫጌሪየስ ይህንን ሐሳብ በሚያስደንቅ ሁኔታ ገልጾታል። የሥነ መለኮት ሊቅ ከሆንክ በእውነት ትጸልያለህ። በእውነት ከጸለይክ የሥነ መለኮት ሊቅ ትሆናለህ። ማለቴ ዕውቀት ከአእምሮ በላይ ነው፣ የልብና የሕይወት ጉዳይ ነው። ታዲያ ቅዱስ ኤፍሬም ይህንን ምሳሌያዊ ዘዴ በተግባር የተጠቀመበት እንዴት ነው? እስኪ አንድ ትልቅ ምሳሌ ኒ በክርስትና ውስጥ እጅግ ማዕከላዊ የሆነውን የሥጋዌን ምስጢር ለማስረዳት የተጠቀመበት መንገድ ነው። አሁን እስኪ ባለቅኔው ራሱ ይናገር። ይህ አስደናቂ ቅኔው ነገሮችን ከማብራራት ይልቅ በማሳየት ምን ያህል ኃይል እንዳለው ያሳየናል። እያንዳንዱ መስመር እርስ በርሱ በሚጋጭ በሚመስል እውነት የተሞላ ነው። የግጥሙ አስደናቂ መደምደሚያ ይሄ ነው። የሁሉ እረኛ የሆነው ጌታ እንደ ጠቦት መሆኑን የሚገልጸው ይሄ ምስል የኤፍሬም ፓራዶክሳዊ አገላለጽ ምን ያህል ጥልቅና ውብ እንደሆነ ያሳያል። ይሄ ደግሞ ወደ ሌላ አስደናቂ ታሪኩ ክፍል ያመጣናል። ኤፍሬም የተለያዩ ዓለማትን ያገናኘ ድልድይ ነበር። ወደሚቀጥለው ክፍላችን ስንገባ በልዩ ባህላዊ እና አእምሯዊ ቅርሱ ላይ እናተኩራለን። የኤፍሬምን ሥራ እንደ አንድ ትልቅ ወንዝ አስቡት።
3 የተለያዩ ምንጮች ወደዚህ ወንዝ ይፈሳሉ። ከሜሶፖጣሚያ የጥንት የሥነ ጽሑፍ ስልጠኖችን ይወርሳል። ከአይሁድ ባህል ጥልቅ የሆነውን የመጽሐፍ ቅዱስ ትርጓሜ ይወስዳል። ከግሪክ ክርስትና ደግሞ የዘመኑን የሥነ መለኮት ጥያቄዎችን ይቀበላል። እነዚህ 3ቱ ሲዋሃዱ ከዚህ በፊት ተሰምቶ ማይታወቁ ልዩ የሆነ ድምፅ ይፈጠራል። ከሜሶፖጣሚያ የወረሰውን አንድ በጣም አስገራሚ ስልት እንመልከት። የበላይነት ክርክር ይባላል። በዚህ ስልት 2 ተቃራኒ ኃይሎች መድረክ ላይ ወጥተው ይከራከራሉ። ለምሳሌ ኤፍሬም በአንድ ግጥሙ ሞትና ሰይጣንን ያከራክራቸዋል። እያንዳንዳቸው በሰው ልጆች ላይ የበለጠ ጉዳት ያደረሱት እነሱ እንደሆኑ ይናገራሉ። ጥልቅ የሥነ መለኮት ሐሳቦችን በድራማ መልክ ለማቅረብ የሚያስችል ብልሃተኛ መንገድ ነው። ስለዚህ ወሳኙ ነጥብ ይሄ ነው። የቅዱስ ኤፍሬም ሥራዎች የአውሮፓ ተጽዕኖ ያልበዛበትን ጥንታዊውን የኤስያ ክርስትና እንድንመለከት ያስችሉናል። ይህም አመለካከቱን በጣም ትኩስና አስፈላጊ ያደርገዋል። አሁን ደግሞ የዓለም አታየው እምብርት ወደ ሆነውና ለመጽሐፉም ርዕስ ወደ ሰጠው ሐሳብ እንሸጋገራለን። ይህም ፈጣሪና ፍጥሩን ስለሚለየው ጥልቅ ልዩነት ነው። የኤፍሬም አጠቃላይ አስተሳሰብ የተመሰረተው በአንድ ትልቅ ሐሳብ ላይ ነው፣ በፈጣሪና በፍጡር መካከል ያለው ገደል። ይሄ ተራ ልዩነት አይደለም፣ በአእምሮአችን ልንሻገረው የማንችለው ልንሞላው የማንችለው ጥልቅ ገደል ነው። ስለዚህ እግዚአብሔርን በአእምሮአችን ለመመርመር ሞከርን፣ ይሄንን ገደል ለመዝለል እንደመሞከር ነው። አይመቻለም። ቅዱስ ኤፍሬም ራሱ ይህን ሐሳብ በምን ያህል ጥንካሬ እንደሚያምንበት እስኪ እንስማ። እግዚአብሔርን ለመወሰን ወይም ለመመርመር መሞከር ከንቱ ብቻ ሳይሆን የስድብ ተግባርም እንደሆነ ነው የሚያምነው። እንግዲህ አእምሮአችን እግዚአብሔርን መመርመር ካልቻለ እንዴት ልናውቀው እንችላለን? የኤፍሬም መልስ ቀላል ግን በጣም ጥልቅ ነው። እኛ ወደ እሱ መድረስ አንችልም፣ ነገር ግን እሱ ወደ እኛ ይመጣ። እንዴት? በፍጥረቱ ዓለም በኩል እያንዳንዱ ኮከብ፣ እያንዳንዱ ቅጠል፣ እያንዳንዱ የውሃ ጠብታ ስለ ፈጣሩ የሚናገረው ነገር አለው። ይህንን በሁለት ቁልፍ ቃላት ማጠቃለል ይቻላል። እግዚአብሔር በአንድ በኩል ሶር ነው፣ በሌላ በኩል ደግሞ ራሱን ይገልጣል። በእነዚህ 2 ሐሳቦች መካከል የማያቋርጥ ውጥረት አለ። የሰው ልጅ ሚና የተሰወረውን ለመበርበር ሞከር ሳይሆን የተገለጠውን ነገር በትህትና መቀበልና ማደቂያው። እሺ፣ ወደ መደምደሚያችን ስንቃረብ እነዚህን የ1700 ዓመት ዕድሜ ያላቸውን ሐሳቦች ከዛሬው ዓለም ጋር እናገናኛቸዋለን። ቅዱስ ኤፍሬም ዛሬ ምን ሊያስተምረን ይችላል? ስለዚህ የቅዱስ ኤፍሬም መልእክት ይሄ ነው። እውነትን እንደ ውፍ በሬት ውስጥ ልናስገባው አንችልም። በደንብ እና በቀመር ልንቆልፍበት አንችልም። ይልቅንም እውነትን እንደ ውፍ ልንፈታው ይገባል። በትሕትና እና በአድናቆት ስንቀርበው፣ በምሳሌያዊ ቋንቋ ስንናገርለት፣ ያኔ እውነተኛው ውበቱን ይገልጥልናል። ስለዚህ በዚህ ጥያቄ ልሰናበታችሁ። በመረጃና በትክክለኛ መልሶች በተሞላው ዓለማችን ውስጥ ምስጢርን የማናውቀውን ነገር በጸጋ ለመቀበል መማር ምን ሊያስተምረን ይችላል? ምናልባት ትልቁ ጥበብ ያለው መልሶቹ ላይ ሳይሆን በትክክለኞቹ ጥያቄዎችና በሚፈጥሩት መደነቅ ላይ ይሆናል።